ስማኝ ወዳጅ፣ ዛሬ አንድ ታሪክ ልንገርህ። የናቲን ታሪክ። ናቲን ታውቀዋለህ? ምናልባትም አንተ ራስህ ናቲ ሆነ ታውቅ ይሆናል። ናቲ አንዲት በጣም የምታምር ልቡን ያጠፋችውን ሴት አገኘ። ይችን ሴት ፍቅር ለማስያዝ የቻለውን ሁሉ አደረገ። ሁልጊዜ ጠዋት እንደምን አደርሽ የሚል ቴክስት ይልክላታል። ስትደውልለት ከየትኛውም ስራው ላይ ተነስቶ ስልኩ ሳይጮህ ያነሳዋል። በሄዱበት ቦታ ሁሉ ሂሳብ ይከፍላል። ከጓደኞቿ ጋር ስትሆን ክብሯን ይጠብቃል። የልደቷን ቀን ከማንም ቀድሞ ያስታውሳል። ናቲ ጥሩ ወንድ የሚያደርገውን ሁሉ 100% አደረገ። ዓላማው አንድና አንድ ነበር፣ እሷን በፍጥነት በፍቅር ለማስያዝ። ግን ከ3 ወራት በኋላ ምን እንደተፈጠረ ታውቃለህ? ተገናኝተው ቡና እየጠጡ አይኑን ማየት እያቃታት እንዲህ አለችው፣ ናቲ አንተ እኮ በጣም ምርጥ ሰው ነህ፣ ከኔም በላይ ይገባሃል። ግን የሆነ የተለየ የፍቅር ስሜት ሊሰማኝ አልቻለም። እንደ ጥሩ ወንድሜ ነው የማስብህ አለችው። ናቲ ፈረሰ። ምን አጠፋው ብሎ ራሱን ጠየቀ። እውነቱን ልንገርህ፣ ናቲ ያጠፋው ምንም ነገር የለም። ትልቁ ስህተቱ ግን አንድ ነበር፣ እሷን በፍቅር ለማስያዝ መሞከሩ። እዚህ ጋር ነው ትልቁ የስነ ልቦና ሚስጥር ያለው። ዛሬ ሴቶችን በፍጥነት በፍቅር ለማስያዝ የምትጠቀምባቸውን ዘዴዎች በሙሉ እርሳቸው። ላለፉት ዓመታት ስትጠቀሙባቸው የነበሩትን ትወደኛለች ብለህ ያሰብካቸው መንገዶች ናቸው እሷን እያራቋት ያሉት። አንዲት ሴት በፍጥነት እንድትወድህ ከፈለክ ልታደርገው የሚገባህ የመጀመሪያው ነገር እንድትወድህ መሞከርህን ማቆም ነው። አዎ በትክክል ሰምተኛል። ሰዎች እንድናደርግ የተገፋፋነውን ነገር መተው፣ የተከለከልነውን ነገር ደግሞ አጥብቀን መፈለግ የተፈጥሮ ባህሪያችን ነው። ዛሬ ይህን የተገላቢጦሽ ልቦና በመጠቀም አንዲት ሴት ራሷን ሳታውቀው በፍጥነትና በጥልቀት በአንተ ፍቅር እንድትወድቅ የሚያደርጉ 3 ድብቅ መንገዶችን አሳያለሁ። ዝግጁ ከሆንክ ማስታወሻን ያዝ፣ ምርመራችንን እንጀምራለን። አብዛኛው ወንድ አንዲት ሴት ስትማርከው ምን ያደርጋል? እሱ ለሷ ምን ያህል ትክክለኛ ምርጫ እንደሆነ ለማሳመን ይሞክራል። እኔና አንቺ እኮ በጣም እንመሳሰላለን፣ አንድ አይነት ዘፈን የምንወደው፣ ምርጥ ጥንዶች ይወጣናል ይላታል። እሷ ይህንን ስትሰማ ምን ይሰማታል መሰለ? አሃ ይሄ ሰው እኔን ለማግኘት ቃለ መጠይቅ እያደረገ ነው፣ ራሱን ለኔ እየሸጠ ነው ትላለች። ይህ ደግሞ ዋጋህን ያረክሰዋል። ቆንጆ ሴቶች ቀኑን ሙሉ ወንዶች ሲለማመጧቸው ነው የሚውሉት። ያንተም አካሄድ ከነሱ የተለየ አይሆንም። በምትኩ ይህንን ሳይኮሎጂ ተጠቀም። ከምርጫ ውጭ አድርጋት። አብራችሁ እየተጫወታችሁ እያለ ፈገግ ብለህ ቀልድ በሚመስል ቁም ነገር አዘል በሆነ ድምጸት እንዲበላት። ታውቂያለሽ ግን እኔና አንቺ የፍቅር ግንኙነት ምንጀምር እርስ በርስ ነው ስንጣላ የምንውለው። በፍጹም አንኳኋንም። ልክ እንደ ታናሽ እህቴ ነው እኮ የማይሽ ትላታለህ። አለቀ። ይቺ ቃል በአእምሮ ውስጥ ፈንጅ ነው የምትሆን። ምክንያቱም ቆንጆ ሴቶች ወንዶች አንኳኋንም እንዲሏቸው አልተላመዱም። ሁልጊዜ አብረን እንሆናለን እባክሽ ሲባሉ ነው ያደጉት። አንተ አንኳኋንም ስትላት ኢጎዋ ይነካል። አእምሮዋ እንዴት እኔን የመሰለች ቆንጆ ሴት እንዴት አይፈልግም? ምን ጎሎኝ ነው ብሎ መጠየቅ ይጀምራል። ያለ ፈቃዷ አንተ ትክክል እንዳልሆንክ ለማሳየት አይ እኛ እኮ መኳኋን እንችላለን ወይም አብረን እንሆናለን ብላ ራሷን ላንተ ማቅረብና ማሳመን ትጀምራለች። ጨዋታው ተገለበጠ ማለት ነው። አሁን አንተ እሷን ለማግኘት እየሞከርክ አይደለም፣ እሷ ነች ያንተን ትኩረትና እውቅና ለማግኘት እየጣረች ያለችው። ይህንን ስታደርግ ግን ፊትን አኮሳትረህ በጠብ መልክ ሳይሆን ሙሉ በራስ መተማመን ባለበት ፈገግታ ወንድነትህ ማዕከል ላይ ረጋ ብለህ መሆን አለበት። ሁለተኛውና ትልቁ ስህተት ምንድን ነው? ሁልጊዜ በዙሪያዋ መሆንህ። ወዳጄ ፍቅር የሚያድገው አብራችሁ ስትሆኑ ብቻ አይደለም። ፍቅር ይበልጥ የሚያድገው ተለያይታችሁ በምትቆዩበት ሰዓት ነው። እሷ እንድትናፍቅህ፣ ስላንተ እንድታስብ፣ በአእምሯ ውስጥ ምስልህን እንድትስል ጊዜና ክፍተት መስጠት አለበት። ግን አንተ ምን ታደርጋለህ? በቴክስት፣ በስልክ፣ በአካል ሁልጊዜ ትገኝላታለህ። የዚህ ሳይኮሎጂ ህግ እንዲህ ይላል፣ የምትፈልገውን ነገር በፍጥነት ለማግኘት ወደ ኋላ አፈግፍግ። አንድ አዲስና ማራኪ ግንኙነት ጀምራችኋል እንበል። በጣም አስደሳች ጊዜ ያሳለፋችሁ። በማግስቱ ጠዋት ወዲያው ቴክስት አታድርግ። የትናንትናው ቀን በጣም ምርጥ ነበር ብለህ ለመጻፍ ጣቶችህ ይንቀጠቀጣሉ አይደል? ተዋቸው፣ ዝም በል። እሷ ትጻፍ። ለቀናት ዝም ካለችም ዝም በል። ይህ ሲሆን በአእምሮዋ ውስጥ ምን ይፈጠራል? ለምን አልደወለም? ትናንት ደስ አላለውም ማለት ነው? ሌላ ሴት አግኝቶ ይሆን? ምን አጠፋው? ይላል። እነዚህ ጥያቄዎች አእምሮዋ ውስጥ ሲውላሉ እሷ ሳታውቀው ስላንተ ማሰብ ትጀምራለች። ማሰብ ደግሞ የፍቅር የመጀመሪያው እርከን ነው። አንተን ከማጣት ስጋት የተነሳ ስሜቷ በእጥፍ ይጨምራል። ልክ ስልክ ስትደውልላት ያ የነበረባት ጭንቀት ወደ ደስታ ይቀየራል። የሰው ልጅ አእምሮ ለሚያገኘው ነገር ሳይሆን ሊያጣው ለሚችለው ነገር ነው ከፍተኛ ዋጋ የሚሰጠው። ራስን ውድ አድርግ። ሁልጊዜ የምትገኝ አይነት ሰው አትሁን። ወደ ኋላ ስታፈገፍግ
እሷ ወደፊት ትመጣለች። ሶስተኛውና እጅግ አደገኛው ድብቅ መንገድ ይሄ ነው። በጥንቃቄ ስማኝ። ጥሩ የሚባሉት ወንዶች ለሴቶች የሚሰጡት አንድ አይነት ስሜት ብቻ ነው፣ ደስታ፣ መረጋጋት፣ ሰላምና ምቾት። ይሄ ሲሰማ በጣም ጥሩ ነገር ይመስላል አይደል? ግን የስነ ልቦና እውነታው ከዚህ የተለየ ነው። የሰው ልጅ አእምሮ ሁልጊዜ ደስታ ብቻ ሲያገኝ ይሰለቸዋል። የልብ ምት መለኪያ ወይም ኢሲጂ አይተህ ታውቃለህ? ወደ ላይና ወደ ታች ሲል ነው ሰውየው በህይወት አለ የሚባለው። መስመሩ ቀጥ ያለ ከሆነ ሰውየው ሞቷል ማለት ነው። የፍቅር ስሜትም ልክ እንደዚሁ ነው። ሁልጊዜ ሰላም፣ ሁልጊዜ ስምምነት፣ ሁልጊዜ እሺ የኔ ማር ካልክ የስሜት መስመሩ ቀጥ ያለ ነው። ግንኙነቱ ሞቷል ማለት ነው። አንዲት ሴት በፍጥነት እንድትወድህ የስሜት ማዕበል መፍጠር አለብህ። ይህ ማለት መጥፎ ሰው ሁን፣ ስደባት ወይም ጉዳት አድርስባት ማለት አይደለም። ነገር ግን ስሜቷን አወዛውዘው። ለምሳሌ አብራችሁ እየሳቃችሁና እያወራችሁ በድንገት ትኩረትን ስልክ ላይ አድርግና ለጥቂት ደቂቃዎች ዝም በላት። ወይም ደግሞ በምታደርገው ነገር ላይ ይሄ ቀሚስ አያምርብሽም፣ ያኛው ይሻልሽ ነበር ብለህ በልበ ሙሉነት ተቃወማት። በዚህ ጊዜ ትንሽ ትበሳጫለች ወይም ግራ ይገባታል። ያ የስሜት መውረድ ነው። ልክ ያንን እንዳደረግ ወዲያውኑ ወደ አይኗ በጥልቀት ተመልክተህ ግን ያንቺን ፈገግታ የሚያክል ነገር የለም ብለህ የስሜት መውጣት ፍጠርላት። ከፍና ዝቅ ማድረግ፣ መሳቅና ትንሽ መበሳጨት፣ እርግጠኛ መሆንና ግራ መጋባት፣ ይህ የስሜት ውጣ ውረድ ነው ኬሚስትሪውን የሚፈጥረው። ሴቶች ይህንን የስሜት ማዕበል ሱስ ነው የሚያደርጉት። አንተ ጋር ስትሆን ምን ሊፈጠር እንደሚችል መገመት ካልቻልክ አእምሮዋ አንተን ለመፍታት ሲሞክር በፍቅር ወጥመድ ውስጥ ትወድቃለች። ነገር ግን ይህንን ሁሉ ስታደርግ አንተ ራስህ መረጋጋትህን አጥተህ መሆን የለበትም። ጽኑ በሆነው ወንድነትህ ማዕከል ላይ እንደተተከልክ ሊሆን ይገባል። እንግዲህ ወዳጅ ዛሬ የተማርነውን ጠቅለል ስናደርገው አንደኛው ከምርጫ ውጪ ማድረግ ነው። አንኳኋንም በማለት ኢጎዋን ቀስቅሰው። በሁለተኛ ደረጃ የማጣት ስጋትን መፍጠር ነው። ወደኋላ በማፈግፈግ እንድትናፍቅህ ጊዜ ስጣት። በሶስተኛ ደረጃ የስሜት ማዕበልን መፍጠር ነው። አሰልቺ የሆነ ቀጥተኛ ስሜት ሳይሆን ከፍና ዝቅ የሚል የስሜት ሮለር ኮስተር ወይም ማዕበል ውስጥ አስገባት። ይህ ታላቁ ሚስጥር ነው። እሷን በፍቅር ለማስያዝ መሞከርህን ስታቆም እሷ አንተን በፍቅር ለማስያዝ መሞከር ትጀምራለች። ምክንያቱም የሰው ልጅ አእምሮ የተሰራው በቀላሉ የሚገኘውን ነገር ንቆ የሚያስቸግረውንና ዋጋ የሚያስከፍለውን ነገር ክብደት እንዲሰጥ ሆኖ ነው። አንተ ቀላል አትሁን፣ እንቆቅልሽ ሁን። የዛሬው ቪዲዮ ይህን ይመስል ነበር። ይህ ቪዲዮ አዲስ እይታ ከፈጠረልህ ከታች ላይክ ማድረግ እንዳትረሳ። ከተነጋገርናቸው 3 መንገዶች ውስጥ የትኛውን ለመሞከር እንዳሰብክ ወይም ደግሞ ከዚህ በፊት ሳታውቀው ተጠቅመህበት የሰራልህ ካለ በኮሜንት ላይ ጻፈልኝ፣ ሁሉንም አነባዋለሁ። ለዚህ ቻናል አዲስ ከሆንክ ደግሞ ሰብስክራይብ በማድረግ የቤተሰባችን አባል ሁን። ምክንያቱም ቀጣይ የምለቃቸው ቪዲዮዎች ከዚህም በላይ ጥልቅ ሚስጥሮችን ይዘው ይመጣሉ። ሁሌም እንደምለው ወደ ወንድነት ማዕከል ተመለስ። ጊዜህን ለራስህ እድገት ተጠቀምበት። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም።